ለሚመለከተው እየተባለ ሹፌሩ እያለቀሰ ይሄው አሁንም እየባሰ ነው። እስቲውት ሲያድርሱት የሚመለከተው ካለ አሁንም አድርሱት። መንገድ ላይ ትራፊኮች ገጀራ ይዘው እንደቆሙ ነው አሁን የሚታዩኝ። እየባሰ ነው ሄደው። እኔ በህይወት ዘመኔ ማለት ነው በዚህ ዘመን እንደተቀጣው ተቀጥቻ አላውቅም። ለምሳሌ ፈጣን መንገድ የምትሄድበት የነበረ መንገድ ለፈጣን መንገድ የተዘጋጀ ነው አይደል? ጠዋት ላይ ከዚህ ኪሎ ሜትር በላይ እንዳትሄድ የሚል ነገር ያስቀምጡልናል። ሰብኮንሸሳችን ነው ብዙ ጊዜ አይደል እውቀት እንትን የሚለው እና ሁሉም ሰው በፊት በለመደው ፍጥነት ሲሄድ ለካ የሆነ ነገር ተለጥፏል ጠዋት ላይ አንተ አላየኸውም። እነሱ ግን ጠዋት ላይ ለጥፈውት ከአንድ ሰዓት በኋላ ብዙ የሚሳሳቱ ሹፌሮች እንዳሉ ስለሚያውቁ 15 ትራፊክ ቆሞ ማለት ነው ገጀራ ብለው እንደዚህ ይዞ አንድ ሹፌር ያልተቀጣ የለም። ይሄ ሁሉ ሹፌር ሲሳሳት ዱ ዩ ቲንክ እንትና ትክክል ነው? እንድትሳሳትና ከዛ ካንተ ኪስ ገንዘብ መውሰድ። መንግስት እስካሁን እጁ ያለው ኪሳችን ነው፣ ቦርሳችን ነው። ኑሮ እዚህ ጋር የተከመረው አንሶ ማለት ነው። መሬት ላይ ያለውን ሀቅ ነው የምነግርና I'm telling you the simple example መሬት ላይ ያለውን ሀቅ ኦኬ። ስለዚህ ይሄ የአዲስ አበባ መስተዳደር ስር የሚሰራው እንደው በትራፊኩ በፖሊሱ የሚሰራው መኪና አስቆመው አሁን አዳዲሶቹ ፖሊሶች ሰውን ምን እያሉት እንዳለ ኤርፖርት አካባቢ ያላስፈላጊ ገንዘብ የምትጠየቅበት ሁኔታ አለ። በየቦታው የተቀመጠው የመንግስት ሰራተኛ ብቻውን ባይዞ እዚህ ጋር መንግስት ስለ ህዝቡ ማይንድ ላይ ራሱ ከመንግስት ጋር ተጠግቶ ወገኑ ወንድሙ የመጨቆም ፍላጎት እንዳለውና ከፍተኛ ጭካኔ ህዝብ ውስጥ እንዳለም ነው የምታየው። ተባብረው ነው የሚሰሩት ክፉ ሰዎችና መንግስት ማለት ነው።